አለ ቲክቶክ ላይ ብትገቡ ምስክርነት ለዘዘቻቸው ነገር ሰዎች ገብተው እንዲመሰክሩ ነው የምትፈልገው። እውነት እንደሆነች ሰው እንዲናገር ነው የምትፈልገው። ግን አስቡት፣ ደብተራውም በአጋንንት ኃይል የሚሰራው እሷም ደግሞ በቅጠላ ቅጠል የደብተራው መንፈስ አስቡ። ሰይጣን ቅጠል ፈርቶ ቅጠል ሸሽቶ መስቀል ያልፈራ ክርስቶስን እስከ በረሃ ላይ እስቲ ይህን ድንጋይ ዳቦ አድርገው ያለ የፈተነ ሐዋርያትን ያሰየፈ ያ ሁሉ መከራ ያ ሁሉ ሰማዕታትን በአልያውያን ነገሥታት ላይ ሆኖ ቤተክርስቲያን ዛሬ ድረስ የሚፈትናት ሰይጣን ቅጠል ፈርቶ እሷ በምትሰጠው ቅጠል ፈርቶ ሲዋረድ እሱ ሞተ። ትውልድ ዳነ፣ ትውልድ አመለጠ። ይሄ ነው መተሳሰብ። ፈርሷል ባለማወቅ አንተ በሱ ደም ተሸፍነሃል። ብጭቅጭቅ አድርገው አሳሩን አብላለን። ሞተሃል በለው፣ ተቀብረሃል በለው። ታያላችሁ። ከጊዜ በኋላ ሴት ፓስተር ባትሆን ለምን መሰላችሁ? መናፍቅ መንፈስ ውስጡ አለ። የፍልስፍና በጣም ትፈላሰፋለች። በሬ ወለደ ብላ ነው የምትናገረው። የሌለ ነገር አንስታ መከራከር ትወዳለች ነው የሚባለው። ትክክለኛ ባህሪዋ ይሄ ነው። ዝም ብላ ፍጥር አድርጋ በቃ መከራከር ትወዳለች። እና የመናፍቅ መንፈስም ውስጡ አለ። ቅዱሳን ስዕላትን አንስታ ወደ ጓዳ ጠቅልላ አስገብታ ከዚህ በኋላ ጴንጤ ሆኛለሁ ትል ነበረ እና አዘውትራ ጴንጤ ቸርች ትሄድ ነበረ፣ በድብቅ ትሄድ ነበረ። ስለዚህ የመናፍቅ መንፈስም አለ ማለት ነው። ይሄ አሁን የምታወራበት ትሆኑ ነገር አዳራሽ ላይ ቸርች ላይ የሆነ ቦታ ላይ የሚያወጣት ይመስለኛል። ሳላስበው እጄ ገብተሃል በለው። ሸነፈ ሽንት ቤት አለ። አሁን በዚህ አይነት ማንነት ስብናዋ ማንም አትሰማም። ለምሳሌችሁ የሆነ በቃ የሆነ ቦታ ላይ ራሷን አስቀምጣለች። የሆነ ቦታ ላይ ስትና ምናምን የሚባል ነገር እዛ ውስጥ የለም። ሽንት ቤት ውሰደው፣ ጥቅልል አድርገው፣ ምንም እንዳታስቀር። ጫፉን ጭራ ነው እሱ፣ እርኩስ መንፈስ ነው። ሽንት ቤት ውሰደው፣ ጥቅልል አድርገህ ጠቅለው እጅግ ላይ መብራን ትጠብቅ፣ ኪዳነ ምሕረት ይጠብቅ፣ የሰማዩ ጌታ ይጠብቅ፣ የሞተልህ አምላክ ይጠብቅ። እሱ ምንድን ነው? አልማዝ እንደዚህ አይነት ሽንት ቤት አለ፣ ሽንት ቤት አለ። ሽንት ቤት ይመቻል? ውጭ ነው ቤት ውስጥ? ቤት ውስጥ ነው። እሺ ሰብስብልን፣ አንድ ላይ ሰብስብልን። ወደ ግማታሙ ገንዳው እንጥለዋለን። ማርቲ እንትን አሁን ይሄኛው ማለት ነው የጸሎት ማህበር ቢኖራት የምትተጋ የምትሰግድ በእውነት ከእናንተ ቴሌግራም ግሩፕ ማህበራት ጋር አብራ የምትቀጠቅጥ ቢሆን እንኳን ትንሽ ያስኬዳል። ፍጥጥ ብሎ በፈጣጣ ፍጹም ዓለማዊ ሆኖ እንዲህ አይነት ምን ይባላል? አሁን ምን ትሉታላችሁ? ማን ጋር መጥቶ እንኳን ማስመስከር ረጃቸውን ትረጫለህ። ጠቅልለው ሁሉንም አንድ ላይ ስሙ። እዛው ስራ ቦታ ወጥተህ አውጥተህ ነገ ልጣለው። ምኑን እንደዚህ አይነት ስራ ቦታ እዛው ስራ ቦታ ወጥተህ አውጥተህ ነገ ትጥለዋለህ። ከዛ የሚረጫጨውን እኔ እልክልሃለሁ፣ የሚረጫጨውን ትረጫለህ። ጠቅልለው ሁሉንም አንድ ላይ። ወይኔ የሚረጨው ነገር ምንድን ነው? ሂድ አሁን ወደ ሽንት ቤት ካሜራህን ይዘህ። እሰይ እሰይ፣ እልል በሉ እልል በሉ። ይሄን ደስታ የወንድሞች ምን አለ እንትን ኮስሞቲክስ መሸጫ ሱቅ ውስጥ ገባችና አንዷ ማዲያት ማጥፊያ መድኃኒት ስትላት እሺ ብላ ተሳሰተቻታል። ራሷ እኮ ኮስሞቲክስ የምትሸጥ ልጅ እኮ ማዲያት አለባት። እና አንዳንዴ ራሷን ልታጠፋ ያልቻለችውን ነገር መድኃኒት ነው ብላ ስትሰጣት አስቡት እንግዲህ። በጣም በረሮ የሆነ መንፈስ ይጫወትባታል ማርታ ላይ። እኔ ጋር እሰጥሃለሁ ቢጫጫ ሰውን ነገር የምትረጫጨውን ነገር የምትጠራው ካፏ የምትጠራው የመድኃኒዓለም ምናምን ስም ነው፣ የቅዱሳንን ስም ነው። ይሄ ከቨሬጅ ነው። በጣም የቢዝነስ እንደሆነ በደንብ ያስታውቃል አይደል ንግግሯ። እና ሞኝ የሆነ ልጅ ቻችንን ደስታ እልል በሉ እልል በሉ። ሴጣንን እያቃጠል ሴጣንን ወደ ሽንት ቤት እየጣልነው ነው። እልል በሉ እልል በሉ። እግዚአብሔር ነገሳ፣ ሴጣን ተቀበረ። ሽንት ቤት ስለተጣለ ሴጣን አብሮ ተጣለ ማለት ነው። ቤቱ እኮ ነው ሽንት ቤት። ሴጣን እኮ እንዴ ቆሻሻ ቦታው ነው።
ተውት። ሰይጣን አሁን እንደው አፍንጫ አለው ይሸቷል። ይሄ ስለተጣለበት ወይኔ ጣለችብኝ ይላል። በምን ተጣለበት? ከእጁ ቀምተው፣ ከሰይጣን እጅ ቀምተው መቀማት ችለው ከሰይጣን ጋር መፋለሚያ ኃይል አግኝተው ያውም በቅጠላ ቅጠል ዓለማዊ በሆነ ማንነታችን ዓመት በዓል ሲሆን መተን ረገዳ በምንጨፍርበት ትከሻችን በጣም እኮ የሚገርም ነው። እንግዲህ ዛሬ ዛር መንፈስ ምንድን ነው? አሁን ስሟት እንግዲህ የዛር መንፈስ ምንድን ነው ባል ታወራለህ። በደንብ አዳምጣት። ምትዩ ምንድን ነው? የዛር መንፈስ የቤተሰብ ዛር ውላጅ ምትዩ ምንድን ነው ማለት ነው? ሰዎች አላችሁ በተደጋጋሚ ግን ዛር መንፈስ ማለት ቤተሰቦቻችን፣ አያቶቻችን፣ ቅድመ አያቶቻችን የአሁኖቹ ቤተሰቦች ሳይሆኑ የቅድመ አያቶቻቸው ሲያመልኩ ሲወርድ ሲዋረድ የመጣው እነ ሰንጋላ እና ዳሞት እነ ጠቋር እነ ጀጌ እነ ተኮላሽ ምናምን ብዙ ናቸው። በጣም ብዙ ናቸው። እና ለእነሱ እንግዲህ በግ ሲያርዱ ወገቡ ነጭ ግንባሩ ጥቁር እንደዚህ እያሉ አይነት እየመረጡለት ሲታረድ ደግሞ ለአምልኮ እዛ በትልቅ ጣቢያ ነገር እዛ የሚቀመጥለት ውሽ ጠላ የሚጠጣ እነ ጨሌ ቅቤ የሚጠጡ በጣም የተለያዩ ናቸው። አድባር ተብለው ደግሞ በልዩ ሁኔታ የሚመለኩ በአመት አንዴ ብዙ ነገር የሚገበርላቸው ቅቤ የሚቀባ ሰው ሲረጋገም ደግሞ ዛሬ መርፌ የሚሰቃቁ ብዙ የተለያዩ አምልኮች ናቸው። እነሱን በማውቀም ባለማውቀም አያቶቻችን ቅድመ አያቶቻችን ሲያመልኩ መጥተዋል። እሱ ዛሬ የልጅ ልጅ እኛ ምንም በማናውቀው ላይ አብዛኛውን እድል የዘጋ አንገት ያስደፋ ትዳር የከለከለ በዛንም ሲቀጥል ደግሞ ትከሻችን ላይ ይቀመጣል። ማይግሪን ይሆንብናል። ልብ ይይዛል። መስተንፈሻችን መንቀሳቀስ ያቅተናል። ወገባችንን ያምናል። እግር ጉልበት ይይዛል። የተለያየ ቦታ ወሳኝ ቦታ አይንም ይከልላል። እንደዚህ አይነት መንፈሶች እንግዲህ ራሳችንን ማስወገድ አለብን። በቀላሉ ስራ ጀምረን አንጨርስም። ትዳር ይዘን ትዳር ላይ አንሰምርም። አመል ያሰጠናል። ትዳራችንን ይዘጋብናል። በሽታም የማጸንጢ ይባላል። ልጅ የለም ሾተ ላይ ይባላል። ብዙ ነገሮች አላቸው እና እነዚህን በቀላሉ ራሳችሁ ማስወገድ ትችላላችሁ። እግዚአብሔር በሰጠን እጽዋት አንድም ዋናው ምክንያት ንስሐ በመግባት ሰማችሁልኝ በምን እንደሚዳል ይህን ሁሉ ነገር የሚያደርግ ዛር መንፈስ የጠቀሰቻቸውን ሰምታችኋል። እኛ እዚህ ትምህርት ላይ የምናወራቸው ነገሮች ናቸው። ከማህፀን ጀምሮ እንዴት እንደሚይዝ፣ እንዴት ትዳር እንደሚከለክል፣ ህይወት እንዴት እንደሚያበላሽ ጠቀሰች እና ከዛ እጽዋት ትልና ከዛ በኋላ ደግሞ እንዳይነቃባት ደግሞ ንስሐ በመግባት አስራት በማውጣት አላቸው እና እነዚህን በቀላሉ ራሳችሁ ማስወገድ ትችላላችሁ። እግዚአብሔር በሰጠን እጽዋት ሰይጣን ቅጠል ፈርቶ ወይኔ የመጣብኝ ቅጠል ብሎ ሊሸሽ የመስቀሉ ኃይል እንግዲህ በመስቀሉ ጠርቆ ሰይጣንን ከመንገድ አስወግደውን የተባለው አይደለም። አንገታችን ላይ ያለው ማተብ ሰይጣንን ሳያባረረው በስመ አብ ስንል ሳይሄድ ሰይጣን በቅጠላ ቅጠል ሲሄድ እጽዋት እነዛ እጽዋት እሷ ጋር ያሉት ሌላ ቦታ የትም ሄዱ። ለሰለሞን የተሰጠው ጥበብ በቃ መሄድ የለም እሷ ጋር ብቻ ነው ያለው። የትኛውን ደብተራ እጅ ላይ የለም እና የጠቀሰቻቸው የዛር መናፍስት ክፉ ስራዎችን ክፋቱ እንዳለ መንፈሱ እንዳለ ሆነው ክፉ ስራዎች ደግሞ አሉት። እንዴት ነው ይሄን ነገር ሊያደርግ የቻለው? እንዴት አብሮን ተወልዶ እንዴት እኛ ውስጥ ሆነ ይህን ስራ እንዴት ሊሰራ ቻላል? እውነት በደንብ የተላመደ ሰይጣን አብሮ የኖረ አብሮ የተወለደ የዛር መንፈስ። አንቺ ዛር መንፈስ በምንም አይወጣም በእኔ ቅጠል ነው የሚወጣው፣ የትም አጥማቂ ጋር ብትሄዱ አይወጣላችሁም ብለሽ የተናገርሽው ያ መንፈስ ዛሬ ነው እንዴ ታወቀው ጉልበቱ? ስንት አባቶችን በገዳም እየጸለዩ እየሰገዱ እንኳን እኛ እዚህ ያለ ነው በከተማ ቴሌቪዥን ፊት ሆነ እንደፈለግን ቲክቶክ እያየን ደስ ያለን እየበላን እየመረጥን የለበስነውን ልብሰን ያለነውን ቀርቶ ገዳም ያሉ አባቶቻችን እንዴት አድርጎ እንደሚፈትናቸው ተጽፏል። ማር ይስሐቅ፣ አረጋዊ መንፈሳዊ፣ ፊልክስዩስ የመነኮሳት መጽሐፍት ላይ በደንብ አድርጎ ተጽፏል። እንዴት አድርጎም ከዚህ መከላከል እንዳለበት ማር ይስሐቅ ለደቀ መዝሙሩ፣ ለሌሎች መነኮሳት፣ ለአረጋዊ መንፈሳዊ፣ ለፊልክስዩስ እዛው መጽሐፍ ውስጥ ላሉት ቅዱሳን አባቶቻችን ደብዳቤ እርስ በርስ ሲጻጻፉ የነበረውን ነገር እንዴት እንደሚያሸንፉት እኛም ደግሞ እሱን ይዘን መተን ደግሞ እንዲያርጋችሁ አሸንፉት። አቡነ ሲኖዳ መጽሐፋቸው ላይ በደንብ አገው ጽፈውታል። ከየት አምጥተውት ሰይጣን በዚህ ልክ ይፈትናል እንዴ እስክትሉ ድረስ መጽሐፍ ውስጥ አልቡት ይገርማቸዋል።
ሰባኪያን እንደሚሉት አይደለም። በስመ አብ ስትሉት ይርቃል። አቅም የለውም፣ ስልጣን የለውም። በእናንተ ላይ እናንተ ናችሁ የምትሾሙት ምናምን አይደለም። እየሰገዱ እየጸለዩ ገዳማውያን አባቶች እንኳን ፈተናው ከባድ ነው። አባ ይስሐቅ ስንክሳር ላይ ሰይጣን ጸልየው ሰግደው ከተኙ በኋላ ጨጓራቸው ውስጥ እጁን ከቶ መንፈስ አይደል እንግዲህ ገብቶ የበሉትን ጨጓራቸውን ይፈተፍትባቸው ነበር ይላል። ቀጠል እስኪሉ ድረስ ይታመሙ ነበረ ምግብ ከበሉ በኋላ እየጾሙ እያለ ማለት ነው። የዛን ሰዓት ግን የእግዚአብሔር መልአክ መጥቶ ሰይጣን ከሄደ በኋላ ይመጣና ደግሞ ያክማቸውና ጨጓራቸውን ያሽላቸው ነበር ይላል። ሰይጣን በዚህ ልክ የሚጸልዩ ገዳማውያን አባቶችን ገብቶ መጥቶ መንካት ከቻለ ጨጓራቸው ውስጥ ገብቶ መፈትፈት ከቻለ አንቺ በምትሰጪው ቅጠል የሚባረር ነው። እንዴት ነው እንደዚህ የሚሆነው? ቅዱሳን 12ቱም ሐዋርያት 36ቱም ቅዱሳን አንስት 72ቱ አርድእት 120 የክርስቶስ ቤተሰቦች እንደገናም ሰማዕታት ጌታችን ካረገ በኋላ የተነሱት ቅዱሳን ሰማዕታት በሙሉ ለክርስቶስ ዋጋ የከፈሉት በሙሉ ምንድን ነው በሕይወታቸው የከፈሉት ዋጋ? ቅጠላቅጠል ነው? ስራ ስር ነው? የሞቱላት ለዚህ ነገር ነው? ኧረ በጣም ይገርማል። ስለዚህ እንደው ቢያንስ ማስመሰሉስ እሺ በቢዝነስ እንደሆነ ይታወቃል። ግን ጸልዩ፣ ስገዱ፣ አስራት አውጡ፣ ቁረቡ ሲባል አንቺ ያደረግሽው ቢሆን ኖሮ ጥሩ ነበር። ቢያንስ በትንሹ አንቺ ያደረግሽው ቢሆን የእውነት ልብሽ ሲያውቅ አለማድረጌን በምን አወቅ እንዳትዪ በደንብ ስለማውቅ በእኔ ዙሪያ ያላችሁ ትምህርቴን የምትደግፉ የምትቃወሙ ሰዎች ማለት ነው። እኔ በየዋህነት በቅንነት ዝም ብዬ አስተምራለሁ ምን እላለሁ እንጂ መረጃ ፉል ነው ይመጣል። ግን ያው ነገ ከነገ ወዲያ ንስሐ ይገባሉ፣ ይሰግዳሉ። እኔም ራሴ ልክ ተፈትኜ የመጣው ሰው ስለሆንኩኝ ነገሮችን ከዛስ አይ ይሄ ነገር አዝማሚያው ልክ አይደለም፣ አካሄዱ የነፍስ ነጠቃ ነው። ስለዚህ ከእግዚአብሔር እጅ ላይ ነፍስ እየነጠቀች እንደሆነ ሁሉ እኔ ደግሞ ከእሷ እጅ ላይ ነፍሳትን እነጥቃለሁ። በምን እንዲህም እንደዛ አድርጌ እነጥቃለሁ ብዬ ነው የምመጣው። እና እነዚህን የዛር መናፍስቶች መከላከል ከፈለጋችሁ ቅጠላቅጠል አለች፣ ቅጠላቅጠል አለ እኔ ጋ እያለች ቀጥሎ ደግሞ የምታወራው ዋናው ምክንያት ንስሐ በመግባት ለእግዚአብሔር ችግራችሁን በመናገር መስራት በኩራት በመግፋት የሰራችሁትን ኃጢአት ሁሉ ይሄ ኮትታኩት ደብተራ ጋር ጠንቋይ ጋር የሄዳችሁትን ሁሉ ከኋላ ጀምራችሁ እስከ ላይ ጠልቃችሁ ከመጣችሁ ከዛ ደግሞ እጽዋቱ ከታጠባችሁበት የእውነቴን ነው የምላችሁ አትራፊ ነው እንጂ አቡዳ ለድሃ እስኪ አንድ ጋቢ ያልብሱና እቺ ነገር ስሙ በደንብ ለድሃ አንድ ኩታ ጋቢ አልብሱና ከዛ ስሙ ምን ይበልባችሁ ይጥፉባችሁ። መንፈስ የቤተሰብ ሁላች ያንገላታን ነው እያሰቃየን ነው ትፉልን ብላችሁ አስተው እንዴት ከላይላችሁ ላይ ጥርግርግ ብሎ ሄድ በጣም የሚገርም ነው። አንድ ጋቢ አምጥቼ አልብሽ አንድ ሽማግሌ ላይ ከዛ ዛር መንፈስ እያሰቃየኝ አባቴ ብዬ ስላቸው ይሄን ስላለበስከኝ እግዚአብሔር ይባርክህ ይላሉ። ጥሩ ለመረቃት ከዛ ዛር መንፈስ ውይ ተመረቀ ይሄ ሰው ምናምን ብሎ ደንግጦ ሲሄድ ዓላማና ቅል ያለ ምድርን የማጥፋት ተዋህዶን የማፍረስ አጠቃላይ ህዝቡን ወደ ገሃነም የመንዳት ዓላማና ቅል ያለው መንፈስ እንደዚህ አይነት ነገር ፈርቶ ይሸሽ። አምላክን የተፈታተነ ቅዱሳን የተፈታተነ መንፈስ አስራት በኩራት አውጡ፣ ጾሙ፣ ጸልዩ፣ ንስሐ ግቡ። እንደዚህ ካላረጋችሁ ቅጠሉ አይሰራም ነው፣ ቅጠሉ አይድንም። ስለዚህ እነዚህ አሁን ያለቻቸው ነገሮች ወደ ዋናው ወደ ስጋው ደግሞ አለ ወደ እሷ ቅጠል የሚያደርሱ ነገሮች ናቸው። እነዚህን ካላደረጋችሁ ቅጠሉ አያድንም። ዋና ሆነ ሌሎቹ አጃቢ ሆኑ። መንፈሳዊ ጦር መሳሪያዎቹ አጃቢ ሆነው የእሷ ቅጠል ግን ዋና ሆነ ማለት ነው። ተገለበጠ። ማርቲ በማርያም ንስሐ ግቢ። በእውነት በእግዚአብሔር ምንም እንደው እኔ ተቀባይ ነኝ። እኔ ትችት ወይም ደግሞ ምንም ነገር የለመድኩ ሰው ነኝ። ይኸው ስንት ዓመት ነው በዚህ ነገር ላይ በጣም ረጅም ዓመት ኤክስፔሪንስ ያለኝ ሰው ነኝ። ዱላ፣ ጥፊ፣ ምናምን እስር ምናምን ብዙ ነገር አለ። ግን የእውነት ልብሽ እውነት የማወራው ነገር ልብሽ የሚያውቀው ማለት ነው። መምህር ተስፋዬ ሙሉ በሙሉ ተሳስቷል ካልሽ እኔ ንስሐ እገባለሁ። ንስሐ ግባ መምህር በይ። አንቺ ግን በእውነት የማወራው ነገር ትክክል ሆኖ ለማስመሰል ከወጣሽ ግን እግዚአብሔር ልቦና ይስጥሽ። ሌላ ምንም አለ። ግን ንስሐ ግቢ፣ ንስሐ ግቢ ለምታወሪው ነገር
ብዙ ሰዎችን አትመኑ። ብዙ ደብተራዎችን ብዙ አይታችኋል። የምንሰራው ስራ ሰሞኑ በጣም አስገራሚና አስደናቂ ነው እና ምንም የተሻለ ስራ እግዚአብሔር ተጨምሮበት ባህላችን እግዚአብሔር ሁል ጊዜ ሲኖር ኃይል ይኖረናል፣ ብርታት ይኖረናል፣ ጥንካሬ ይኖረናል። ቤተሰቦቻችን ከብዙ መንፈስ እናድናለን፣ ከብዙ ዳቢሎስ ምንም በሽታን ለማዳን ሌላ ጥምቃም አያስፈልገንም። ትልቅ በእድሜ ግዝፍ እና ሽበት አያስፈልገንም። መሰጠት ነው የሚጠይቀው። እግዚአብሔር ይርዳችሁ፣ ምሕረትን ያውርድላችሁ። በደንብ ላስር ሰው ሼር አድርጉ። ከዚህ በፊት ያቀረው የዛሬ ዓመት ወይም ደግሞ 2018 መስከረም ጥቅምት አካባቢ ላይ ልክ እንደሷ የመጣች ልጅ ነበረች። ሙስሊም ትሆናለች፣ ጴንጤ ትሆናለች፣ ኦርቶዶክስ ግራም የገባት ይወስ ቆንጅዬ ቀይ ልጅ ልጄ ላሳድግበት ተውኝ፣ በአራት ታስደርጉብኝ ምናምን ብላ የምታለቃቀስ የሆነች ጠንቋይ መታ ነበር አይደል? ታስታውሳላችሁ? እስቲ የምታስታውሱ አዎ በሉ። እና ከእግዚአብሔር ጸጋ ተሰጥቶኛል፣ ሁሉ ነገር ይታየኛል፣ በጆሮዬ ያወራኛል ምናምን ትላለች። ያ መንፈስ መናፍቅ አድርጓት ነበር፣ ልክ እንደ ማርታ። ያው መንፈስ ሙስሊም ነች በእርግጥ በመጀመሪያም ኦርቶዶክስም አድርጓት ነበር። ከዛ ደግሞ አንድ ሚካኤል ትላለች፣ ከዛ ደግሞ ድቤት ትደበድባለች፣ ዝያር ታደርጋለች። የተቀላቀለ ማንነት ነው የነበራት እና እኔ ጸጋለኝ ብላ ምናምን መዳፍ ልታነብ ስኒ ዘቅዝቃ ልታነብ ብዙ ነገር ሞክራለች። ግን ምንም የትምህርት ቤት የልጇ የትምህርት ቤት የምትከፍልበት እንኳን የላትም። ከቲክቶክ ሰብስባ ነው ያን የምታገኘው። እና ጸጋለኝ ይላሉ፣ ይመጣሉ፣ ቢዝነስ ያደርጉታል። ያንን ቢዝነስ ያደረጉትን ነገር ደግሞ ጸጋለኝ የሚሉትን ነገር ደግሞ ሲሸቃቀጡበት እንደሆነ ሲነገራቸው ደግሞ ያለቃቅሳሉ። እና ፕሊስ በእውቀት እንኳን ቢሆን እኔ አሁን ደውላ ምናምን እንደዚህ በአደባባይ እኔ እሷን ማውራት አልፈልግም። ለምን በምን እንመጣጠን? መጽሐፍ ቅዱስ ጥቅስም በገድልም በድርሳኑ በስንክሳሩ በምንም አንመጣጠንም። እንዴት አድርገን እንግባባለን እኔና እሷ? ስለዚህ ከምትሸማቀቅ ከምታፍርብኝ ወይም ደግሞ እኔም ሚዲያ ላይ አውጥቻት ከማሰጣት ይሄ ነገር ብዬ ከማወራት ባለችበት ንስሐ እንድትገባ ነው ልመክር የምፈልገው። እኔም ንስሐ መግባት ካለብኝ ከተሳሳትኩኝ ንስሐ እገባለሁ። ብዙ ጊዜ እኔም መታረም እወዳለሁ። የተሳሳትኩት ነገር ካለ እታረማለሁ። ግን በቃ የሚታይ ነገር የሚታወቅ ነገር ሆኖ ለዚህ እንዴት ጥቅስ ጠቅሳለሁ? የመጽሐፍ ቅዱስ ጥቅስ እዛው ባለሹ በንግግርሽ ነው እንጂ በምታወሪው ነገር እንጂ መመለስ እና ብዙ ሰዎች እየተቃወሙ ነው አለች። መጠምጠም አያስፈልግም፣ ሽበታም መሆን አያስፈልግም፣ መሰጠት የሚያስፈልገው አለች። እና ተሰጥቷት ነው ማለት ነው። ጸጋ ከየት ሲባል እንዴት ድንገት እንደ ውሃ ፈሳሽ እንደ እንግዳ ደራሽ እንዴት ድንገት አንድ ሰው ቲክቶክ ላይ ገና መጀመሪያ ላይ ዝፈን እስክስታ ስትለቅ የነበረች ልጅ ዓለማዊነት ያለበት ቲክቶክ የነበረው ወደ ግልብጥ ብሎ በአንዴ ደብተራ ስትሆን ስር ማሽቀጠል በጣሽ ቅጠል አስተዋዋቂ ስትሆን ኬት መጣ? ኬት የተሰጠ ነው? ማን የሰጣት? በጾም በጸሎት በስግደት ወይስ ከማህፀን ጀምሮ እንደ ኤርሚያስ ለነቢዩ ኤርሚያስ ወይስ የእናቷ መንፈስ ቀን ጠብቆ ያ ሲካደምለት የነበረው አብራ ቁጭ ብላ ፈጫሳውን ምኑን ስትበላ ያው የቤተሰብ መቼም ረጅም ዓመት ይሄ እናቷ ሲያደርጉት የነበረው ሲገበርለት የነበረው መንፈስ በደንብ ነው ሲብዝ ጠቋር መንፈስ ማለት ነው። በደንብ ሲመለክ ነበር በቤቱ ላይ። ያ መንፈስ ቀን ጠብቆ ደግሞ አሁን ስራውን እየሰራ ነው ማለት ነው። ደግሞ ነገ ምን እንደሚያመጣብኝ አላውቅም። እኔ እቀበለዋለሁ። ጾም፣ ጸሎት፣ ስግደት፣ ቅዱስ ቁርባን፣ ጥምቀት እያለ ምንም አንሆንም። ግን እግዚአብሔር ነው የሚጠብቀዋል። ይሄ ስላለ አንመካም። ግን በህይወትሽ በዙሪያሽ ያሉት ሰዎች ያቸው ስ አንቺም ራስሽን ቼክ አድርጊ። መቼም አንቺ መተት ሆን ብለሽ እንደዚህ ምናምን ሄድ እስቲ መምህር ተስፋዬ እንዲያርገው ብለሽ ተወርውሪያለሽ ብዬ አላስብም። እንደዚህ አይነት ሀሳብ የለኝም። ከአንቺ ግን የቡዳ መንፈስ መጥቶ ተናል በንዴት ስትናደጅብኝ የቡዳ መንፈስ መጥቶ ከያዝኩት ማለት ነው የእውነት ራሱ እንዲያወራ አድርገዋለሁ። ከዛ እኔም የማላውቀው አንቺም የማታውቂው መንፈስ ምናልባት ደግሞ የምታውቂው ሆነው መንፈስ እንደሆነ ሳታውቂ ያሳለፍሽውን ህይወት ዘክዝኮ ይነግርሻል። ስለዚህ ብትቺ ማለት ነው እንደዚህም አለ እንዴ ብለሽ ማሰብ አለብሽ እንጂ ኖ እኔ ብቻ ትክክል ነኝ አይባልም። አንድ ቀን እኔ የማላውቀው ብዙ ነገር ስላለ የሆነ ጊዜ ላይ ተሸውጄ ነበረ ብለሽ ማሰብ የምትችይበት ጊዜ እንደሚመጣ ቃለሁ። ግን ቆም ብለሽ ማሰብ ልመች። ሁልጊዜ ግትር መሆን ጥሩ አይደለም። ሁልጊዜ እኔ ትክክል ነኝ፣ ሁልጊዜ ያልኩትን መስማት አለባችሁ፣ ሁልጊዜ ለምን ተቃውሙኝም አይባልም። እኔ ሁልጊዜ ቆም ብዬ አስባለሁ። ሲቃወሙኝም ሲደግፉም ማለት ነው። ለሁለቱም ኒውትራል ሆኜ ነው የምሰማው። ብዙም ቲፎዞና ድጋፍ አልወድም። እንደዚያ ነገር የምወድ ሰው ቢሆን ኖሮ ዛሬ እዚህ አታገኝም። ሁሌ ዩቲዩብ ላይ አታገኝም። ሌላ ቦታ ነው ያለው።
ሌላ ታሪክ ውስጥ ያለሁት ግን ዘውጌን መልቀቅ አልወድም። ማስተማር ነው ፈልገው፣ ሰዎችን ማንቃት ነው የምወደው ከሆነ ጸጋ ከሆነ ግን እኔ ያወቅኩትን ያነበብኩትን ነው ማሳውቀው። የደረስኩበትን የገጠመኝን ፈተና ነው ማሳውቀው። ጸጋ ከሆነ ሰየው እግዚአብሔር የሰጠኝ፣ ግን ካልሆነ ግን ያነበብኩትንና የደረስኩበትን ስለሆነ ኤክስፔሪንስ ውሰጂ፣ ልምድ ውሰጂ። ሆቢሽ መሆን ያለበት ምንድነው? ይሄ ቴንደንሲ ዝንባሌሽ መሆን ያለበት ምንድነው? ከሰዎች ከወደቁ ሰዎች ተምረሽ ላለመውደቅ፣ ወድቀሽም ከሆነ ለመነሳት ነው ጥረት ማድረግ ያለብሽ እንጂ ግትር መሆን የለብሽ። አንድ ቀን በአሸዋ ላይ የሰራሹ ያ ቤት ይንገዳገዳል፣ ይፈርሳል። ቤት ስልሽ ትዳርሽ ብቻ ነው። ይሄ ውስጥ ይሻላል። መሞት አይቀርም፣ ማርጀት አይቀርም፣ እድሜ መግፋት አይቀርም። እርግጠኛ ነኝ እድሜሽ ከ40 ምናምን ትንሽ ከፍ ይላል አይደለ? ምንም ሴት ብትሆኝ በዘፍዘፍ ቢሉም እንኳን አንዳንዴ ያሳጣል ሰውነታቸውና እድሜያቸው እና መቼም ማቹርድ የሆነ እድሜ ላይ ነው ያለሽው። ቲኔጀር የሚባለውን አፍላ የሚባለውን በጣም ቅዝቅዝ የሚያደርገውን እድሜ አልፈሸዋል። ስለዚህ ታስተውያለሽ ብዬ ተስፋ ነው ያለው። የማወራው ነገር ይገባሻል። ባልሽም ይሰማዋል። እንዴት አይነት ህይወት አብራችሁ እንዳሳለፋችሁ፣ በስንት ነገር ትጣሉ፣ እንዴት አይነት ትጨቃጨቁ እንደነበረ ያን ሁሉ ጊዜ አስቢ። ልጅሽን ያሳደግሽበት ታማብሽ እንድትድን እግዚአብሔርን ትተሽ የሄድሽባቸው ርቀቶች፣ ማተብ አስረሽ ብዙ ርቀት ሄደሻል። ሰው ለመጉዳት ይሁን ራስሽን ለመጥቀም ወይ የሆነ ነገር ለማድረግ ብቻ የሄድሽባቸውን ርቀቶች በሙሉ አስቢያቸውና መምህር ተስፋ የሚያወራው ነገር ውስጥ እግዚአብሔር አለ ወይስ የለም ብለሽ ቼክ አድርጊ። ከዛ በኋላ የለም ዝም ብሎ ነው እያወራ ያለው ካልሽ እኔ ንስሐ እገባለሁ። እና ጸጋ እንደዚህ አይደለም። ጸጋ ዝም ብሎ እንደዚህ ቢሽከረከር መቶ ልጥፍ የሚል አይደለም። ያውም እንደዚህ አጋንንታዊ በሆነ ኮስሞቲክስ ተሞሽረን ደስ ያለን ነገር እያወራን ቤቱን አንድ ቀን ግመተን ሳንጎበኘው ግንቡ መሳለም እንኳ አይደለም። ቤቱን መጎብኘት ማለት በንግስ ቀን ሄዶ ታቦት ማለት አይደለም። እሱንማ ሁሌ ያለ ጥምቀትም ሲመጣ ታቦትም ሲወጣ በጣም የቤተክርስቲያን ግቢ በሰው ይሞላል፣ ጠጠር መጣያ ቦታ እስኪጠፋ ድረስ። ከዛ በኋላ የለም እንጂ ስብከት ሲባል የለም። ማታ ማታ ሰርክ ጉባኤ አለ። ሄደሽ ስብከት ቁጭ ብለሽ አዳምጠሽ ታውቂያለሽ? ቤተክርስቲያን ታዩ ስብከት ቅዳሴ ወይ የባሰውን አመጣሁልሽ። እንደው ቤትሽ ቄስ መተው ጸበል ደረሽ ታውቃሉ? ስለዚህ ብትቺ ማለት ነው የምታወሪያቸው ንግግሮች ውስጥ እንደምትያዥ ማሰብ። እንግዲህ ማርታ ቤተሰቦች በጣም ተጠንቀቁ ምላችሁ። ሁል ጊዜ ያለ ምክንያት አይደለም ማለት የሆነ ነገር ስንሰራ በህይወታችን የሆነ ነገር ሲኖር ቻሌንጅ አለ፣ ብዙ ጠላታችን አሉ ከጎናችን፣ ዲያብሎስ አለ። እኛ ግን እናሸንፋለን፣ ሁሌ ድል እናደርጋለን። ሁል ጊዜ ግን ተጠንቀቁ፣ በርቱ፣ ጠንካራ ሁኑ። በይዘው እኔ በጣም ጠንካራና በጣም ቻሌንጅ ያለው ስራ ብንሰራ ብዙ ከጎናችን ስርስራችን የሚሄዱ ደብተራዎች፣ ጠንቋዮች ብዙ ሰዎች አሉ አይደለም። እንግዲህ እንደሚታወቀው እኛም ሰውነን እና ችግር ደርሶብናል። እኔም ደግሞ እንግዲህ ትላንትና ከሰው አይን ያወጣሽ በሉኝ። ያው ጉዳ አለ ሁሉ ጊዜ አይደል? ራሳችንን መከላከል ደግሞ እንችላለን። አንዳንዴ ሸክላ ሰሪ በገል ይበላል ሲባል ሰምታችኋል አይደል? ሸክላ ሰሪ በገል ይበላል። ሰው ለራሱ ካልሆነ ለሰው መሆን አይቻልም የሚባለው እንግዲህ እንደዚህ ነው። ለራሱ መሆን አለበት፣ ራሱን ማዳን አለበት፣ ራሱን መጠበቅ አለበት። ራሱን መጠበቅ ሲችል ሌላ ሰው መጠበቅ ይችላል። እና እንግዲህ እንደምታዩ ዛሬ ሳቅ ብዬ ጥርሴን ላሳያችሁ። እዚህ ጋር ያችሁ። ስለዚህ እንደዚህ አይነት ነገሮች እንግዲህ በህይወታችን ውስጥ ያጋጥሙናል። ባይዘዌ ጥርሴን አስነቅዬ ነው ደነግጡ። ግን ቲክቶክ ግን አንዳንድ ጊዜ እውነት መጽሐፍ ማንበብ ትልቅ ጥቅም አለው የሚባለው ለዚህ ነው። ይኸውላችሁ መጽሐፍ ማለት እዚህ ጋር መጽሐፍ ማለት አንድ መጽሐፍ አልችልም። መጽሐፍ ማለት ደራሲው ጊዜ ወስዶ እውቀቱን ዋጋ ከፍሎ ጎሽ የምትወጂው መጽሐፍ ያነበበ ከገድላት አንደበት አዘጋጅ ገብረ ስላሴ ነው። እናመሰግናለን። ይሄ መጽሐፍ ሲጻፍ ደራሲው ይሄን መጽሐፍ የጻፈው ሰው ተጨንቆ ተጠቦ ጊዜ ወስዶ ዋጋ ከፍሎ መጽሐፍ ታገላብጦ ነው የሚጽፈው። ለምን? የወረቀት ይከፍላል፣ የከቨር ይከፍላል፣ የፊደል የጽሁፍ ይከፍላል፣ የታይፕ የማስታወቂያ አድቨርታይዝ ስለሚከፍል ሰው እንዲያነብለት ይፈልጋል። እንቶ ፈንቶ እንዳይሆንበት ወይም ጉንጭ አልፋ ወይም ተራ ነገር እንዳይሆንበት ምን ያደርጋል? ቆንጆ ሀሳቦች የተመረጠው ይሆናሉ ማለት ነው።
ቲክቶክ እና ዩቲዩብ ወይም ደግሞ ማህበራዊ ሚዲያ ግን በጣም ዋጋ ያስከፍላል። ለምን እንትን ለምን እንደዚህ ብዬ አልቀረጽም? ቆይ እስኪ ተመልካቾች በቃ እዚህ ውስጥ ያለውን ቁጭ ወዲያው ይጠቅማል አይጠቅምም፣ ሰዎችን ያሳዝናል አያሳዝንም፣ ይሄ ነገር እንዴት ጥሩ ነው ደግሞ ፍጥነቱ ወደ ህዝብ ለመድረሱ። መጽሐፍ እኮ እንደዚህ ቶሎ አይደረስም። እኔ አሁን መጽሐፍ አሳትሜያለሁ፣ እስካሁን ያላለቃል። የዛሬ 4 ዓመት ያሳተሙት መጽሐፍ የማንበብ አቅማችን የወረደ በጣም እኛ ችግር አለብን። እና ይሄ ዝም ብላ አሁን መታ ማርታ ተቀረጸች፣ ጥርሳን አሳየች ምናምን በቃ እና ማስታወቂያ ሰራች። ተቋረጥ መሰለኝ ተቋርጦ ነበር አለ እና የምትናገራቸው ንግግሮች ውስጥ ፍሬ ነገር ስትፈልጉ አድቨርታይዚንግ ማስታወቂያ ነው ያለው ወደ ዩቲዩብ የሚመራ። ከዛ ደግሞ እንተው ፈንቱ ተራ ይሆንባቸዋል። ከዛ እውቀት የጎደለው እና ስልኩ የእጇ ስለሆነ የራሷ ስለሆነ ብቻ የምትለቀው ነገር በሙሉ የሚጠቅም ይመስላታል። ግን በነገራችን ላይ እጃችን ላይ ያለው ስልክ የእኛ ብቻ አይደለም። ዝም ብለን ደስ ያለን ነገር የምንቀረጽበት አይደለም። ደስ ያለን ሰው ጋር ደውለን አይ 6 ሰዓት ሌሊት ወይም ቀን 7 ሰዓት ወይ ደግሞ በፈለግነው ሰዓት ለምን ስልኩን አታነሳም? ስደውል ለምን አታነሳም? በቃ ማለት የእናንተ ስልኩ የእናንተ ቢሆንም ኔትወርኩ የምትደውሉለት ሰውም ደግሞ ስልክ አለው፣ መብት አለ። ስለዚህ በከፊል ይሄ 50% ብቻ ነው የኔ 50% ደግሞ የምትደውሉለትና መልዕክት የምታስተላልፉላቸው ሰዎች ነው ማለት ነው። እናንተ የምትገዙትም እናንተ እጅ ላይ ቢሆንም ግን መገናኛ እስከሆነ ድረስ መነጋገሪያ እስከሆነ ድረስ የሌላም ሰው መብት አለበት እዚህ ውስጥ እና ስትለቂው ቪዲዮ ስትለቂ ምንድነው ወደ ህዝቡ ማስተላለፍ ያለብኝ? እስቲ አንድ ቀን መጽሐፍ አንብቤና ልቀቅላቸው። እስቲ የሆነ የሚጠቅም ነገር እስቲ አውጭና እስቲ ያሳያቸው፣ አንብቢ። ከዛ አንቺም አንባቢ። አይምሮችን ላይ የመጣውን ሀሳብ በሙሉ ዝም ብለን አንዘርግፈው። ደስ ያለን ነገር ብቻ አናውራ። የእውነት መጽሐፍ አንባቢነት በአሁኑ ሰዓት በጣም በጣም የወረደበት፣ እንዲሁም ደግሞ ቲክቶክ ማህበራዊ ሚዲያ ላይ ኢቨን ማህበራዊ ሚዲያ ላይ ራሱ የ1 ሰዓት ቪዲዮ ማየት ከብዷቸው ሾርት ሚሞሪ ተብለው ተሰድበው ከዛ የ1 ደቂቃ ቪዲዮ ማየት ራሱ ስልቹ ሆኗል። የ1 ደቂቃ ቪዲዮ ማየት ማስታወቂያዎቹም ዜናዎቹም ሁሉን 30 ሰከንድ 20 ሰከንድ ናቸው። ሁሉም ሰልችቷል። ለምን አዲስ ነገር የሚፈልጉ አይምሯችን ሁሌ አምጣ አዲስ ነገር። ብዙ ቻሌንጅ እንዳለው እንድታውቁ ብዬ ነው። አስቡ፣ ጥርሷን ታማ እንግዲህ እንደ ትልቅ ስቃይ ቻሌንጅ ነው። ብዙ ነገሮች እንዳሉ በህይወታችን ውስጥ ምንም አልጋ ባልጋ የሚባል ነገር የለም። ምቾት ብቻ አይደለም፣ መከራም ችግርም ይኖርብናል እና ግን እንጋፈጣለን፣ እንችላለን። ምንም ያቅተ ነገር የለም። ምንም ሰይፉ ላይ ቀረበችው ያቺ አርቲስት ዝናብ ነው ፀሐይ ነው በታክሲ መሰቃየት ነው አለች። እንግዲህ እሷ ከታክሲ ተሳፍራ ታውቅም። ባስ ውስጥ የምትገባ ምን ልትሆን ነበር አለች። እና አይ ማለት ጥርሷ እንደዚህ መልኳ ሳይታ ስቃይ መ በእርግጥ አጠገቧ ያለው ነገር ነው እሷ ለእሷ ስቃይ የሚባለው እና ወደ ሚዲያ የምታመጡት ነገር እባካችሁን ህዝብን የሚመጠን የሚጠቅም ነገር ቢሆን ጥሩ። ለዚህ ነው ቲክቶክ ላይ ብዙ የማለቀው እኔ ወር ጠብቄ ሳምንት ጠብቄ አንድ ቪዲዮ ጣል አድርጋለሁ። ሳጣ ደግሞ እንደው የሚመጥን ለህዝቡ የሚመጥን አክብሬው እኮ ነው ህዝቡ በእውነት መዝሙር ብቻ ለቃለሁ አንዳንዴ፣ ወይም ደግሞ ለህፃናት አንደበት ይባርኩ ይሻላል። የመጣልን ስሜት ብቻ ከምንለቅ ቁም ነገር መልቀቅ ይሻላል ማለት ነው። ተራ ነው ነገር። እሺ በጣም ሴጣን ደግሞ በጣም የሚሸነፍ ዲያብሎስ ነው እና እንድትጠነቀቁ ፈልገው እዚህ እኛ ቤት ውስጥ ቁጭ ብለው ከስር ቁጭ ብለው ማለት ነው እነሱ ራሳቸው እንሰራለን ከማርታ ጋር ነው የምናዘጋጀው፣ ከማርታ ጋር ይሄን እናዘጋጃለን፣ ይሄ ነው እያሉ እንደዚህ እጽዋት የሚሰሩ ደብተራዎች፣ ደጋሚዎች፣ ጠንቋዮች አሉ። እሺ በጣም ቤትም ብለው እኔ ከኔ መድኃኒት ወስደው የኔን መድኃኒት አይተው የኔን መድኃኒት ማዘጋጀት የሚፈልጉ ግን መድኃኒቱ ትክክለኛ መድኃኒቱን ሳይሆን እያዘጋጁ ያሉት ሰዎችን ወደ ራሳቸው የማምጣት ሰዎችን የማሳበድ ሰዎችን ወደ ራሳቸው እንዴት ማምጣት እንዳለባቸው ነው እየሰሩ ያሉት። እሺ ተሳስታችሁ ከየትም ምንም አይነት መድኃኒት እንዳትገዙ 100 ጊዜ ያስጠንቅቃል። የቅጠላቅጠል የአስማት እርሻ አላት ማለት ነው። ትልቅ ማሳ አላት ማለት ነው። እሷ ጋር ብቻ ነው ሁሉ ነገር ያለው። ተሳስታችሁ ማንም ጋር እንዳትሄዱ እሺ እያለች ነው። እና አሁን እዛ ጋር ያለውን የደብተራዎቹን አታክ የሚያደርጓትን ደብተራዎች እየመለሰችላቸው ነው። ከኛ ጋር የሚያገናኘው ነገር የለም። ግን እዚህ ጋር እኔ የምሰጣችሁ ቅጠላቅጠል ነው ትክክል፣ እዛ ጋር የሚሰጣችሁ ልክ አይደለም። ዲያብሎስ
ተሸነፈ፣ ሰይጣን ዲያብሎስ ተዋረደ እያለች ስታወራ አስቡት። መንፈስ ርኩስ መንፈስን ከቅጠል ጋር እያነጻጸረች የምታወራ ፍልሚያውም ከእነዛኞቹ ጋር ነው። በመሀል ግን እየተጎዱ ያሉት ማን ናቸው? በጥብጡና ጠጡ፣ ተቀቡት፣ ታጠኑት፣ ረጫጩት ብላ የምታዛቸው ሰዎች ናቸው። ዝሆንና ዝሆን ሲጣሉ ሳሩ ይጎዳል እንደሚባሉ ማለት ነው። ናኑ መድኃኒት የገዛሁት እንትና ተሸጠችልኝ እዚህ ቤት ውስጥ ከአንቺ ጋር ፍሬንድ ናት፣ ጓደኛ ናት፣ ቤስት ጓደኛሞች ናችሁ የሚባል ነገር የለም ውስጥ እኛ ቤት ውስጥ። ስለዚህ አዚና እኔ ነን ያለ ነው። ከዛ ናኒ ናት ያለችው። ከዛ ውጭ ሌሎች ተቀጽላ ሰዎች ሲመጡ ኃላፊነቱን ራሳችሁ ናችሁ የምትወስዱት። ችግሩን ራሳችሁ ናችሁ ገፈቱን የምትቀምሱት። ያልቀመሳችሁ ሰዎች ገፈቱን ተከታይ እናንተ ናችሁ የምትቀምሱት። ምንም አይነት ራሳችሁ ከቻላችሁ ከኔ ትገዛላችሁ፣ ካልቻላችሁ ግን እራሳችሁ አዘጋጁ። ምክንያቱም ብዙ የሚዘጋጅበት ቦታ ስላለ እሱም ገበያ እንትና ጋር የሚባል ነገር የለም። እንትና ጋር ለምን እንደሚገዛው እንዳገዙ የት ነበሩ? ይህን መስራት ከቻሉ ይህንን አይነት ጥላ ማንሳት ከቻሉ የት ነበሩ? ዛሬ ሰማችሁ? አይነት ጥላውን ማንሳት ከቻሉ የት ነበሩ ነው የምትለው እሷ። እዚህ ጋር ደግሞ እሷ አይነት ጥላ የሚያነሳ ቅጠል እንዳላትም ደግሞ በዛው አንጻር እየተናገረች መጡ። ስለዚህ የጠረጠረ ተመነጠረ ነው የሚባለው። እንዳትሸወዱ ይዘው እንድትጠነቀቁ ብዬ በጣም ብዙ ሰዎች ነው የላኩልኝ እነዚህን ሰዎች እና ተጠንቀቋቸው። ብዙ ወንዶች ደብተራዎች አሉ። ሲጀምር እሷ አይደለችም፣ እሷ ተላላኪ ናት። ሌሎች ደግሞ ከስር ደግሞ እኔ ላሳየሽ ማርታይት ናት ስልኳ እንዴት ነው የማገኘው እኔ በውስጥ ልንገርሽ የሚሏችሁ ሰዎች ሌላ ሰው ጋር ስልክ እየሰጧችሁ ነው። እሺ የሌላ ሰው ስልክ እየሰጧችሁ ነው። ተጠንቀቁ ብዬ በጣም ትልቅ ማስጠንቀቂያ ነው ያመጣሁላችሁ። አሁንም ደብተራዎች፣ ጠንቋዮች፣ የተረገሙ እርኩሳኖች እዚህ ስራሉ። ተጠንቀቋቸው፣ በጣም ተጠንቀቋቸው። ይህ ዩቲዩብ የሚያዘጋ ሙዚቃ ነው። ይኸውላችሁ እንግዲህ መድኃኒዓለም ይርዳችሁ ያግዛችሁ ያለች አርሴማ፣ ቅዱስ ገብርኤል ያግዟችኋል፣ ጸጋ ነው ከላይ መሰጠት ነው ስትል የነበረች። ቀጥሎም ደግሞ በእርግጥ ይህን ልብስ ለብሳ የወጣችሁ ነው በዘፈን የጨፈረችው። ልብሱ ጊፍት መጥቶልኝ ነው የምትለው። መጥቶ ከሆነ ያሳየው ጥሩ፣ ግን ያው አለው ለማለት ያክል ራሳቸው ገዝተውም ወጥተው እንደዚህ የሚያደርጉም አሉ። ሳይላክላቸው እንደተላከላቸው ተወዳጅ ለመሆኑ ተወድጃለሁ ለማለት የሚያደርጉ ግን ማርቲ እዚህ ጋር እንግዲህ የዝብርቅ መንፈስ ነው። አሁን ቅድም ስታወራ ዝም ብዬ እንድታዳምጡ ያደርኩት ምንድን ነው፣ በቃ አቅም ችሎታ ዶክተር ምናምን እንደሆነች አድርጋ ራሷን በጣም ነው የምታወራው አይደለም። እዚህ ጋር ደግሞ ፈታ ብላችሁ ኑሩ። የምን ሽብሻቦ ነው? እዛ ሽብሻቦ ቅድም አሸብሽባችኋል፣ ዘምራችኋል። እዚህ ጋር ደግሞ ትንሽ ደግሞ ፈታ በሉ እያለች የምን ጸሎት፣ ጾም፣ ጸሎት፣ ስግደት ነው። እግዚአብሔር አንዳንድ ጊዜ ይሄንን እኮ ይፈልገዋል። ስገዱ፣ ጸልዩ፣ ንስሐ ግቡ። ምንድነው ንስሐ የምንገባው? የትኛውን ንስሐ ግባ? ይሄንን አንቺ እያሳየሽን ያለነው ነገር ነው ንስሐ የምንገባበት። የሚገቡት ተማሪዎች ያነካካቸው እና ዝብርቅ መንፈስ ማለት ነው። የመምህር ግርማ የመጀመሪያው መጽሐፋቸው ላይ ቁጥር 1 ላይ ማለት ነው ዝብርቅ መንፈስ ባህሪው ምን እንደሆነ በደንብ አድርጎ 3-2 ገጽ አድርጎ ጽፈውበታል። ዝብርቅ መንፈስ። ስለዚህ በህይወታችሁ ውስጥ የሚቀላቀል የሚዘባርቅ መንፈስ መኖሩን የምታውቁት እንዲህ አይነት ቪዲዮ በማየት እናንተ ራሱ አንዳንዴ ሰርግ ላይ ሰርግ፣ ለቅሶ ላይ ለቅሶ፣ መዝሙር ላይ መዝሙር እንደ ሁኔታው የምትሆኑ ከሆነ ከባድ አንድ አቋም ከሌላችሁ ማለት ነው። ይህም ጸጋ የተሰጠኝ ከእግዚአብሔር ነው ብላችሁ የምታስቡ ከሆነ መፍታቱንም እስክስታውንም ቅጠላቅጠሉንም እንደገና ሁሉንም እንዴት ከእግዚአብሔር ጸጋ ይባላል። ዘፋኙም አልበም ሰርቶ መጥቶ ሰይፉ ፋንታሁን ጋር ወይ አርቲስቱ ዩቲዩብ ላይ መጥቶ ኢንተርቪው ሲደረግ እግዚአብሔር ከረዳኝ የሚቀጥለው ዓመት ላይ አንድ አልበም እሰራለሁ፣ እግዚአብሔር ረድቶኝ ይኸው አንድ ሙሉ አልበም ጨርሻለሁ፣ እስቲ እግዚአብሔርን አመስግኑ። አርሴምዬን አመስግኑልኝ አይደለም ያሬድ ነጉ እንደዛ ላይ ያሉ ሌሎችስ በጣም ብዙ አርቲስቶች፣ ዘፋኞች፣ ትልልቅ ሽማግሌ የምትሏቸው እንዴ በጣም እኮ የሚገርም የዘፈናቸው ተባባሪ፣ የእስክስታቸው ተባባሪ፣ የጭፈራቸው ተባባሪ ያደርጉታል መንፈስ ቅዱስ። ከረዳኝ ሲያስቡት ረድቶኝ ዘፈን ሰራው አልበም ሰራው ሲሉ መንፈስ ቅዱስ ረድቷቸው
መላእክት አግዘዋቸው ድንግል ማርያም አርሴምዬ ውይ የዘፈን ደስ ሲል ቀንድ ውስጥ ግጥምና ዜማ ምናምን ገንዘብ ላግዛት ልርዳት ብላ ስታግዝ አስቡት ለዘፈን። በዚህ ውስጥ ደግሞ አሁን ማርቲ ደግሞ ጸጋ አለ እያለች እናሳልፍ አይደል? አሁን ደግሞ መዝሙር እና አንድ የሆነ መዝሙር ኮፒራይት እንዳይጠይቅ ነው። እሺ አልከፍትም። ላጥፋና ቤተክርስቲያን እየሄደች ነው። የአንድ ናይት ክለብ ወይም የአንድ ባር ኤንድ ሬስቶራንት ወይም የአንድ ጭፈራ ቤት ስፒከር ጠዋት ጠዋት ፍላሹ ላይ መዝሙር ይሰካበታል። ከኋላው ሲሉት ይላል እሰይ ነጋ ላመሰግን ነው። 4 ሰዓት 5 ሰዓት ላይ ደግሞ ክላሲካል ማታ እያዝ እንግዲህ ነው። አንድ ስፒከር ላይ ነው ሁሉ ቢጨፈርበት ቤቱም ጆሮም እዛ ቤት ውስጥ ያሉ ሰዎች በሙሉ ስፒከሩና እነሱ አንድ ነው ህይወታቸው። ስፒከሩን በእኛ ልብ እንውሰድ። ማርቲም እንደዛ ነች። እና የተሰካብንን ነገር በሙሉ የምንጫወት ከሆነ የማንን እግዚአብሔር ነን ወይስ የሴጣን ወይስ ደግሞ የመንግስት ወይም ደግሞ የየትኛው ነን? የኤቲስት ፓጋን ምንድን ነን እኛ? የየትኛው ነን? ማርቲ እስኪ ንገሪኝ። እንዴት ይሆናል እንደዛ? ለካሜራ ብቻ ይሆን እንደ ባይሆን ደስ ይለኛል። መዝሙሩን ለመዘሙር ይሆን ከዛ ወባና ታይፈስ መጣ ማርታ አይደል ታውቃላችሁ። ስለዚህ ያው ሁሌ በሽታ በሽታ አለ ብዬ ስለማላምን መንፈስ ነው፣ የሴጣን በሽታ ነው። እዩትማ ወባ፣ ታይፎይድ፣ ታይፋይድ 3ቱ በሽታዎች ምን ያህል ተመሳሳይ እንደሆኑ በደንብ አዳምጡ። ዛሬ እነሱን መድኃኒት ሰርቼላችኋለሁ በቀላል ቤታችሁ ውስጥ አዘጋጅታችሁ እንዴት እንደምትድኑ ማለት ነው። እንግዲህ ታይፎይድ፣ ታይፋይድ ራስ ነው የሚይዙት፣ ሆድ ነው የሚያሙት። ከዛ እንደማስቀመጥም ማቅለሽለሽም ራስ ምታት አለው፣ በጣም ሽፍንፍን ብሎ መተኛት አለው። ታይፎይድም እንደዛው ነው የሚያስጨንቀው፣ መንፈስ ነገር ነው። ወባም ራስ ነው የምትይዘው። ቢጫ ወባ ጭንቅላት ላይ ወጣች፣ አናት ላይ ወጣች ነው የሚባለው። አመጣጣቸውን ደግሞ ይዩት፣ አመጣጣቸውን። ታይፎይድ ኬት ነው የሚመጣው? ከቁንጫ ከአይጥ እና ከተለያየ በሽታ ነው የምትመጣው። ሆድ ነው እምብርት ላይ ነው የምትይዘው። ሲቀጥል አደገኛ ቦታ የምትይዘው ራስ ምታት ነው፣ ጭንቀት ነው የምታስይዘው አይደለም። ስለዚህ መንፈስ ነው ማለት ነው። ታይፎይድ ምንድናት? ወባ ምንድናት? ወባ ራስ ነው የምትይዘው፣ ጭንቀት ነው። እንደገና ደግሞ ከየት ነው የምትመጣው? እሷስ ብትሆን ከንጽህና ቦታ በሆነ ጫካ፣ ከበረሃ፣ ከረሃብ እና ፀሐይ። አያችሁ ይሄ ሁሉ ከየት ነው? ፀሐይ ራሱ ሲበዛ ፀሐይ ሲነካን በራሱ ይሄ ማቃጠል ስሜት ሲሰማን በራሱ መንፈስ ነው። ከሆነ ከጠራራ ቦታ ከኃይለኛ ቦታ ነው የምንመታው። መጋኛ ምችም የሚመታ ከፀሐይ ነው። ስለዚህ ወባ የሚመጣው ከፀሐይና ከወባ የምትባል ትንኛለች የምትበላን እንግዲህ አይደለ? ወባ ቢጫ ወባ ምናምን ወባ የበረሃ ወባ ትባላለች። እሱ ሁሉ ምንድን ነው? እሺ ስማቸውን አመጣጣቸውን ካየን መንፈስ ነው ማለት ነው። መንፈስ ነው ማለት ነው። በሽታ አይደለም ማለት ነው። እና ለዛ ነው ሁልጊዜ በሽታ ሁሉ አሁን የምታወራው ነገር የራሷን ሀሳብ ነው፣ ያመነችበት ነው። ሁሉም በሽታ መንፈስ ነው አለች። አንድ ቅድም ስህተት ነው ብያቸዋለሁ። በሽታ ከስጋም ይመጣል፣ ከውሎ ከተለያየ ነገር ይመጣል፣ ካለበት ቦታ ከሽታ ይመጣል፣ ከምን ይመጣል። ያም ሴጣን ነው ብለን ምን ከሆነ ስጋ አልተሸከምንም፣ እኛ ራሳችን መንፈስ ነን ማለት ነው። መንፈስ መጥቶ እኛን አታክ ካደረገን ስጋችን ላይ ምንም አይነት በሽታ የለም ማለት ነው። አብዛኛው በሽታ የሚመጣው ዶክተሮች ሲናገሩ ከምግብ ነው አይደል የሚሉት። 80% በሽታ የምግብ ውጤት ነው ይባላል። በአፍ የሚገባ የተቀረው በሽታ በምናምን በሌላ የሚገባ። የመናፍስት ደግሞ የመጀመሪያው ትልቁ አታክ የሚያደርገው ደግሞ ውስጥ ደግሞ የመጀመሪያው ፈቅደን ወደን ከምንሰራው ኃጢአት ከቤተሰቦቻችን የሚመጣ መንፈስ እንዲሁም ደግሞ ከሚላክብን ከብዙ ኮተታ ኮተት ምናምን መንፈስ አታክ ያደርገናል። ሁልጊዜ የምናገረው ነገር ማለት ነው። አሁን ከዚህ ቀጥሎ እሷ የምትናገረው መንፈስ ነው። ታይፈስ፣ ታይፎይድ እና ምንድን ያለችው ወባ፣ ታይፈስ፣ ታይፎይድ አይደለ? እነዚህ 3ቱ መንፈስ ናቸው ካለች በኋላ መፍትሄውን ደግሞ ውስጥ
መንፈስ ነው የምላችሁ። ለዛ ነው ዛሬ በደንብ አድርጌ ሰርቼላችኋለሁ። ምርጥ አድርጌ ሰርቼላችኋለሁ። የእነዚህን የሶስቱን በሽታ የታይፌድ፣ የታይፈስ፣ የወባ በሽታ ማለት ነው። ይሄንን ዩቲዩብ ላይ ማታ ተስፋልን ብላችሁ ሄዳችሁ መጠቀም ትችላላችሁ። በደንብ ስለሰራሁላችሁ ወይ መጠቀም ትችላላችሁ። እንደዚህ ነው ያዘችው አይደለ? መንፈስ ነው መንፈስ ነው ካለች በኋላ መጠቀም ትችላላችሁ።